ዋው ለማንቸስተር ዩናይትድ ደጋፊዎች በዚህ ሌሊት እጅግ በጣም መልካም የሚባል የዝውውር ዜና ተሰምቷል። ብራዚላዊ የ26 ዓመት የመሃል ሜዳ አማካኝ የሆነው የአታላንታውን ኤደርሰን ማንቸስተር ዩናይትዶች ለማስፈረም በሰዓት ሙሉ በሙሉ ከስምምነት ላይ እንደደረሱ ፋብሪዚዮ ሮማኖ ሂርዊጎ በማለት ማረጋገጥ ችሏል። ታዲያ ተጫዋቹም እንግዲህ በሚቀጥሉት ቀናቶች የሕክምና ምርመራውን አድርጎ የወረቀት ስራዎቹን ጨርሶ በይፋ የማንቸስተር ዩናይትድ ተጫዋች ይሆናልም ተብሎ ይጠበቃል። ተጫዋቹ የ4 ዓመት ኮንትራትም እንግዲህ በዩናይትድ ቤት ይፈራረማል ተብሎ ይጠበቃል። ለማይክል ካሪ እንግዲህ በማንቸስተር ዩናይትድ ቤት በያዝነው ክረምት የመጀመሪያ ፈራሚ ይሆናል ተብሎ ነው እየተጠበቀ የሚገኘው። ስለዚህ ዝውውር ከቀናት በፊት መረጃ አካፍያችሁ እንደነበረ የሚታወስ ነው። አሁን ላይ ደግሞ ዩናይትዶች ሙሉ በሙሉ ከስምምነት ላይ እንደደረሱ ነው እየተነገረ የሚገኘው። በሚቀጥሉት ቀናቶች ደግሞ ሙሉ በሙሉ ዝውውሩ ይጠናቀቃል ተብሎም ይጠበቃል ማለት ነው። እናንተ ይህንን ዝውውር ከ10 ስንት ሰጥታላችሁ? ሀሳባችሁን አጋሩ። ኤደርሰን እንግዲህ የካዝሚሮ ተተኪ ሆኗል ማለት ነው። የፕላስ ምልክቱ በመጫን ፈጣንና አዳዲስ ሆኖ እግር ኳስ መረጃዎችን ማግኘት ይችላል። አያ በለው ማንቺዬ አልመሸም ገና ነው፣ እኛ እያስፈረምን ነው። ቪዲዮን ኮፒ ሊንክ አለ ከምሽቱ 6 ከምናምን በተኛበት ኮፒ ሊንክ አድርጉ። ኤደርሰን ቱ ማንቸስተር ዩናይትድ ፌስታልን ይዘህና ከፈት የመጀመሪያ ፍራሚያችን ከቻሽ ብላለች። 40.5 እና 4.5 አዶን ሳለት 45 ትፈጃለች ተብሏል። እኛ ምን አገባን? ከኪሳችን ነው እንዴ? ምን አገባን? ማንቺ ነው የሚያስፈርመው። አባቴ አንተ ዝም ብለህ መደሰት ነው። ገና ነው ማንቺ። ቀጣይ ማን ይፈርም ንገረኝ አባቴ። የፈጠነ ይመችህ አራድዬ ልጅ። ኤደርሰን ቱ ማንቸስተር ዩናይትድ ሂር ዊ ጎ። አረ ፍጥነት ዩናይትድ። ማንቸስተር ዩናይትዶች እንግዲህ ለረጅም ጊዜ ሲፈልጉት የነበረውን የአትላንታውን ሚድፊልደር ኤደርሰንን በ45 ሚሊዮን ዩሮ አስፈርመዋል። ሂር ዊ ጎም ተብሏል። የዚህ ተጫዋች ሌላኛው ፈላጊ ሊቨርፑል ነበረ። ነገር ግን ሊቨርፑሎች ገፍተው አልሄዱበትም። በመጨረሻም ማንቸስተር ዩናይትድን ተቀላቅሏል። ኤደርሰን ለማይክል ካሪክ የመጀመሪያው ፊርማ ይሆናል። እንግዲህ ማንቸስተር ዩናይትዶች ለረጅም ጊዜ ሚድፊልዱ ላይ ሲቸገሩ ቆይቷል። በመጨረሻም ይሄ ልጅ ግን የማንቸስተር ዩናይትድን የመሀል ክፍል ቦታ ችግር ይቀርፋል ተብሎ ስለታመነበት በ45 ሚሊዮን ፓውንድ በ45 ሚሊዮን ዩሮ እየመጣ ይገኛል። ኤደርሰን ብራዚሊያን ድንቅ የሚድፊልድ ተጫዋች ነው። ብዙ ፈላጊዎች ነበሩት። ነገር ግን ወደ ማንቸስተር እንደሚያመራ ብዙዎቻችን እናቅ ነበር። በመጨረሻም ኤደርሰን ቱ ማንቸስተር ዩናይትድ ሂር ዊ ጎ። አረ ትርፌ ለቀጣይ ዓመት ስራችሁን ጀምራችኋል። ኦኬ እያየን ያለ ነው። ኦኬ የ26 ዓመቱ አማካኝ ኤደርሰን እንግዲህ የማይክል ካሪክ የመጀመሪያ ፈራሚ መሆኑ ተረጋግጧል ማለት ነው። ያራዳ ልጆች 40 ሚሊዮን ዩሮ እንደዚሁም ተጨማሪ 4.5 ሚሊዮን ዩሮ እየታየ በሚጨመር እንግዲህ ሂሳብ ነው የተስማሙት ማለት ነው። እንግዲህ ኤደርሰን በሚቀጥሉት ሰዓታት የሕክምና ምርመራውን እንደሚያደርግ ነው የተነገረው ማለት ነው። እንግዲህ የማይክል ካሪክ የመጀመሪያ ፊርማ እንዴት አያችሁት? ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ አይረሳ። ያራዳ ልጆች ይመቻችሁ። ራን መቼም ማንቸስተራውያን ንጉሳውያን ማንም አልቀደመኝም። እስቲ ኮፒ ሊንክ ይረገጥ። 10,000 ኮፒ ሊንክ እናርገው ማለት ነው። ዓለም ዋንጫ ጀምሮ ነው ወይስ ሃንግ ነው? በሌሊት 6 ሰዓት ኤደርሰንን ከአትላንታ በ45 ሚሊዮን ሂር ዊ ጎ ተብሏል ማለት ነው። እንግዲህ ለ4 ዓመት ኮንትራት አስፈርመነዋል። እንግዲህ ይሄንን ዝውውር ከ4 ሳምንት በፊት ፊክስ እንዳደረግነው እንግዲህ ፋብሪዚዮ ሮማኖ እንግዲህ ዘግቦታል ማለት ነው። ኤደርሰን የመጀመሪያው የማንቸስተር ዩናይትድ ፈራሚ ሆኗል ማለት ነው። ቆንጅዬ ዝውውር ነው። ሌላ 2 ቶፕ ሚድፊልዶች ይቀሩናል ብዬ አስባለሁ። ማንቸስተራውያን ንጉሳውያን እንኳን ደስ አላችሁ። ላለው ኮፒ ሊንክ ሪፖስት ሼር እያደረጋችሁ ኮመንት ላይ ሐሳባችሁን ይመቻችሁ። ተጀመረ ይላል ዝውውሩ። ሂር ዊ ጎ። ኤደርሰን ቱ ማንቸስተር ዩናይትድ። ማንቸስተር ዩናይትዶች ብራዚላዊውን የአታላንታውን ሚድፊልደር ኤደርሰንን እንግዲህ በ45 ሚሊዮን ዩሮ ማስፈረም ችሏል። እንዲሁም ተጨማሪ አዶንስም አለው ማለት ነው። ይህ ዝውውር ይህ ተጫዋችም በማንቸስተር ዩናይትድ ቤት የ4 ዓመት ኮንትራት እንደሚፈርም ነው እንግዲህ እየተገለጸ የሚገኘው ማለት ነው። የመጀመሪያው የማይክል ካሪክ ተዘዋዋሪ ፈራሚ ሆኗል ማለት ነው። በተጨማሪ ማንቸስተር ዩናይትዶች የዌስትሃሙን ተጫዋች ሆኖ ማቲያስ ፈርናንዴዝም ለማዘዋወር እየሰሩ እንዳለ እንግዲህ በአሁኑ ሰዓት እየተዘገበ ይገኛል። ጋምን ያለ ዩናይትድ ፋሚሊ ሂር ዊ ጎ። ኤደርሰን ወደ ዩናይትድ ሂር ዊ ጎ። አሁን መሽቷል። ይሄን ቪዲዮ ሰራ 6 ሰዓት ከ20 ይላል እና ቪዲዮን ኮፒ ሊንክ ሪፖስት ላይ ካርጉና አዳርሱታ። ይሄን ዜና ጀምረነዋል ብለን ከአትላንታ የ26 ዓመቱን ኤደርሰን ማንቸስተር ዩናይትድ ተስማምቷል ለማስፈረም ፋሚሊ
ይሄ ብቻ በቂ አይደለም። በዛ አማካኝ 2-3 ያስፈልጋል ብዬ አስባለሁ። ላይቷ በመሀል ችግር አለባት፣ ምን እንደሆነ አላውቅም። ግን ኤደርሰን በጣም ወሳኝ ነው። ከዋጋውም አንጻር በጣም አሪፍ ነው። እንደምታውቁት 100 ምናምን 200 ነው አማካኝ፣ አሁን በጣም በዝቷል። ስለዚህ 2-3 ስለሆነ ማስፈረም ያለባቸው። ኤደርሰን በጣም አሪፍ ተጫዋች ነው፣ ግን ይህ ጅማሮ ነው። እውነት በጣም ደስ ብሎኛል። ልጅ ይመቸኛል፣ በጣም ነበር ደስ የሚለኝ፣ ግን በቂ አይደለም። አሁን ዩናይትድ የመጀመሪያውን ዝውውር ደግሞም ከዓለም ዋንጫው ስላልተመረጠ ለብሔራዊ ቡድን በፕሪሲዝን ቶሎ ካሪክ ያገኘዋል። ግን አንድ ሁለት ተጫዋች አሁን ደግሞ ወደ ዌስትሃም ፊቱን ያዞራል ብዬ አስባለሁ ያንን ለማስፈረም። ይሄ ግን በጣም አሪፍ ተጫዋች ነው። ዩናይትድ ፋሚሊ ስለ ኤደርሰን የሚሰማችሁን ኮመንት ላይ አስቀምጡ። ቪዲዮ እንዳልኳችሁ አደራ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ!